ሰላም ጤና ይስጥልን አድማጭ ተመልካቾቻችን ለሰዓቱ ተዘጋጁት መረጃዎች ወርናንተ ልናስደምጥ ተገኝተናል። በቅድሚያም አርዕስተ መረጃዎቹን እንገራችሁ። አስከሬን ማንሳት ሰለቸን፣ ውጊያ ይጀምራል። በደቂቃዎች ልዩነት በርካታ ሰራዊት ወድቆና ያለን አስከሬን ቅበሩ እንባላለን። ስራ መሄድ አይታሰብም፣ ቀብር ላይ እንውላለን ሲሉ አርሶ አደሮች ተናግረዋል። የአማራ ክልል አርሶ አደሮች በዚህ ጉዳይ ድምጻቸውን እያሰሙም ናቸው። በክልሉ በተለይም ከሰሞኑ እንደ አዲስ በተባባሰው ውጊያ በደቡብ ጎንደር ማህደረ ማርያም፣ በጎጃም ሰከላና አካባቢው የወደቀው የሰራዊት ቁጥር ሰው ሆኖ ለመመልከት የሚያሳዝንም ሆኗል። ነዋሪዎቹ ስለ ሰራዊቱ አሟሟት አወዳደቅ በሰውኛ ሲገልጹት ሊያጠፉን ገብተው መሞታቸው ቢገባንም የሰው ልጅ ህይወት ባጉል ማለፍ ግን ህሊናን ይረብሻል ብለዋል። ያገዛዙ ጦር ለበሰበሰ ፖለቲካ ለአመራሮቹ ስልጣን በየቀኑ ህይወቱን ባጉል እየገበረም ይገኛል። ከቦታዎቹ ላይ ያዘጋጀነውን ዝርዝር መረጃ እናስደምጣችኋለን። በጎንደር ጠገዴ አቅጣጫ በተከፈተው ውጊያ ከባድ ሰብአዊና ቁሳዊ ኪሳራ ደረሰ። የጎንደር በረሃማውን ክፍል የረገጠው የብልጽግና ሰራዊት ወዮ እናቴ ያለበትን ሽንፈት አስተናግዷል። በተመሳሳይ በወሎ ከባባድ የኮንክሪት ምሽጎች ተሰብረዋል። ምሽግ ውስጥ የተቀበረውን ሰራዊት ለመቁጠር አስቸጋሪም ሆኗል። ሌላኛው በዝርዝር ያዘጋጀነው የሰዓቱ አርዕስተ ዜናችን ነው። ኢቦላ ዳግም ተቀስቅሷል መባል ስጋትን ደቅኗል። 65 ሰዎችን ህይወት ቀጥፏል የተባለው ኢቦላ በኮንጎ መከሰቱ ሌላ ቀጠናዊ ስጋትን ደቅኗል። በሌላ በኩል በደቡብ አፍሪካ በኢትዮጵያውያን ላይ የሚደርሰው ግፍ እንደቀጠለ ነው። አፍሪካውያን በአፍሪካውያን ላይ የመጨከን ድርጊታቸውን አሁንም አባብሰው ቀጥለዋል። አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችንም ያደመጣችሁ ቆይታችሁን በድጋሚ እኛ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍን። አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር ምዕራብ ጎጃም ሰከላ አንጉት ከተማ ላይ ሻለቃ አዛዡን ጨምሮ በርካታ የአጋዙ ሰራዊት አባላቶችን እስከ ወዲያኛው መሸኘቱ ተሰምቷል። 105ኛ ኮር 44ኛ ክፍለ ጦር በሰከላ ወረዳ አንጉት ከተማ ላይ በወሰደው መብረቃዊ ጥቃት ብዛት ያለውን የጠላት ኃይል ሸኝቷል። ከየቤቱ እያስወጣ የምርጫ ካርድ ውሰዱ በማለት እያስገደደ ባለበት አጭር ሰዓት 105ኛ ኮር 44ኛ ክፍለ ጦር ተወርሮ በመድረስ የብልጽግና ስርዓት ጠባቂውን ቡድን በመክበብ የመከላከያውን ሻለቃ አዛዥ ጨምሮ ብዛት ያላቸውን እስከ ወዲያኛው ሸኝተዋቸዋል። ክፍለ ጦሩ ሰከላ ወረዳ አንጎት ላይ በፈጸመው ጥቃት ሬሳን እና ቁስለኛውን ማንሳት ሳይችል በመሸሽ ቤተክርስቲያን መሽጎ ቢተርፍም በደርዘን የሚቆጠር ክላሽና በሺዎች የሚቆጠሩ ተተኳሾችን ፋኖቹ ነጥቀው ይዘዋል። በ44ኛ ክፍለ ጦር 12 ክላሽ፣ አንድ የሻለቃ መሪው ሽጉጥ፣ 2 መገናኛ፣ 1800 የክላሽ ተተኳሽ፣ 720 የብሬን ተተኳሽ ተማርኳል። ጉዳዩ ጋር በተያያዘ የአካባቢው አርሶ አደሮች አስከሬን ማንሳት ሰለቸን፣ ውጊያ ይጀምራል፣ በደቂቃዎች ልዩነት በርካታ ሰራዊት ወድቆና ያለን አስከሬን ቅበሩ እንባላለን፣ ስራ መሄድ አይታሰብም፣ ቀብር ላይ እንውላለን ሲሉ አስረድተዋል። በክልሉ በተለይም ከሰሞኑ እንደ አዲስ በተባባሰው ውጊያ በደቡብ ጎንደር ማህደረ ማርያም፣ በጎጃም ሰከላና አካባቢው የወደቀው የሰራዊት ቁጥር ሰው ሆኖ ለመመልከት የሚያሳዝንም ሆኗል። ነዋሪዎቹ ስለ ሰራዊቱ አሟሟት አወዳደቅ በሰውኛ ሲገልጹት ሊያጠፉን ገብተው መሞታቸው ቢገባንም የሰው ልጅ ህይወት ባጉል ማለፉ ግን ህሊናን ይረብሻል ብለዋል። ያገዛዙ ጦር ለበሰበሰ ፖለቲካ ለአመራሮቹ ስልጣን በየቀኑ ህይወቱን ባጉል እየገበረ መሆኑንም አክለው ገልጸዋል። በጠገዴ ወረዳ ከነዋዋ ጎቤ መንደር የ305ኛ ኮር የተውጣጣ ኃይል ከፍተኛ ትንቅንቅ እንዳደረገ ተገልጿል። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የ305ኛ ኮር 76ኛ ክፍለ ጦር አንደኛ ሬጅመንት ከ3ኛ ሬጅመንትና ከ4ኛ ሬጅመንት የተውጣጣ ኃይል በጠገዴ ወረዳ ሰጋሎ ከተማ ግንቦት 6 2018 ዓ.ም ከጧቱ 1 ሰዓት ጀምሮ በሶስት አቅጣጫ የተንቀሳቀሰው የብልጽግና ኃይል ሰጋሎ ከተማ መውጫቶ አሳሩን በልቷል። ከሳንጃ ከተማ በመነሳት ወደ ሰጋሎ ከአሸሬ ከተማ በመነሳት ወደ ሰጋሎ ከተማና ከቅራቅር በመነሳት ወደ ሰጋሎ ከተማ በተለያዩ አቅጣጫዎች እንቅስቃሴ ያደረገውን የአብይ አህመድ ወታደሮች በተመረጡ 3 ቦታዎች ላይ በደፈጣ ጥቃትን ተመቷል። በወታደር ልምድ ባላቸው ጠበብት መሪዎች እየተመራ ስትራቴጂካል ቦታዎችን ይዞ አድፍጦ በመጠባበቅ በተወሰደው እርምጃ በጠላት ላይ መጠነ ሰፊ ኪሳራ ደርሷል። በወደ ውጊያው መጨረሻ በተሰበሰበው መረጃ መሰረት 50 ያገዙ ወታደሮች ሲሞቱ 25 በላይ ቁስለኛ ሆነዋል። በሌላ በኩል 305ኛ ኮር በሚንቀሳቀስበት ቀጠና በስናር፣ በአዲስ ዓለም፣ በጎደቤ ቶከልና መሰል ቀጠናውን በፋኖ ስም ከሚንቀሳቀሱ ዘራፊዎች የማጽዳቱ ተልዕኮ ቀጥሏል ሲል የቀጠናው ፋኖ ገልጿል። በዚህም ከማህበረሰቡ ከፍተኛ የሆነ ድጋፍና እገዛ እየተደረገላቸው መሆኑን ለመርዳትም
ተችሏል። በወሎ ቤተ አማራ ቀጠና ለጌዳ ወረዳ በተደረገ ብርቱ ተጋድሎ ፋኖ የጠላትን የኮንክሪት ምሽግ ጥሶ በመግባት በወሰደው እርምጃ ከ45 በላይ ያገዙ ወታደሮችን እስከ ወዲያኛው ሸኝቷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር የ33ኛ ክፍለ ጦር አርበኞች በላይ ጌዳ ወረዳ ስር በምትገኘው ቢላላ ንዑስ ከተማ የጠላትን ኮንክሪት ምሽግ ጥሰው በመግባት አይቀጡ ቅጣት ቀጥተዋቸዋል። በ33ኛ ክፍለ ጦር ስር የንስርና የመብረቅ ሻለቃ አርበኞች ከግንቦት 6 2018 ዓ.ም ምሽት ጀምሮ እስከ ግንቦት 7 2018 ዓ.ም ድረስ በተናበበ የከተማ ኦፕሬሽን የፋሽስቱን ሰራዊት ኃይል ዶጋመድ አድርገውታል። የብልጽግና አገዛዝ ጥምር ጦር በላላ ወይንም ክሬ ገበያ በመባል በምትጠራው ታዳጊ ከተማ ውስጥ የኮንክሪት ምሽግ ሰርቶ የመሸገ ቢሆንም የ33ኛ ክፍለ ጦር አርበኞች በሁለት አቅጣጫ ጥሰው በመግባት ድንገተኛና መብረቃዊ እርምጃ ወስደውበታል። በተደረገው ተጋድሎ ከ25 በላይ የብልጽግና ወታደሮች ሲሞቱ ከ20 በላይ የሚሆኑት ደግሞ በጽኑ ቆስለዋል። በጀግኖቹ ክንድ የደረሰበትን መቅሰፍታዊ ምት መቋቋም ያቃተው ይኸው የብልጽግና አጋዝ ቡድን ወንበር አስጠባቂ ሰራዊት የያዘውን ሎጂስቲክስ እና የጦር ቁሳቁስ በየመንገዱ ያዝረከረከ ለመሸሽ ተገዷል። በዚህ ከፍተኛ ውርደትና ስነልቦናዊ ስብራት የደረሰበት ያገዛዙ ሰራዊት ሲሸሽ ባገኛቸው ንጹሃኖች ላይ ዘግናኝ ግፎችን የፈጸመ ሲሆን በመካናይዝድ የታገዘ ጥቃት በመክፈት የአርሶ አደሩን ሀብት ንብረት አውድሟል። በደቡብ አፍሪካ የኢትዮጵያውያን ሱቆች እየፈረሱ መሆናቸው ተነገረ። በደቡብ አፍሪካ መጤ አፍሪካውያን ላይ ይደርስ የነበረው ጥቃት ጋፕ ያለ ቢመስልም ህገወጥ ግንባታ በሚል ምክንያት የበርካታ ስደተኞች ሱቆች በጸጥታ ኃይሎች እየፈረሱባቸው መሆኑን በጆሃንስበርግ የሚኖሩ ኢትዮጵያውያን ገልጸዋል። ድርጊቱን የገለጹት አንድ ነዋሪ ነገሩ ሂድ አትበለው ግን እንዲሄድ አድርገው ነው ሲሉ እርምጃው በስደተኞች ላይ ተጨማሪ እንግልት እየፈጠረ መሆኑን አስረድተዋል። በደቡብ አፍሪካ ካሉ አነስተኛና መካከለኛ የሸቀጥ መደብሮች መካከል አብዛኞቹ የኢትዮጵያውያን መሆናቸው ተገልጿል። እዚያው ትዳርና ልጆች መስርተው ከ10 እስከ 20 ዓመታት የኖሩ ኢትዮጵያውያን ወደ ሀገራቸው መመለስ ቢፈልጉም በሀገር ቤት የመኖሪያ ቤትና ለልጆቻቸው የትምህርት ቤት አቅርቦት ችግር ስጋት በመሆኑ አሁንም በደቡብ አፍሪካ ባለው አስቸጋሪ ሁናቴ ውስጥ ለመቆየት መገደዳቸው ተነግሯል። ኢቦላ በኮንጎ ዳግም ተቀስቅሷል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በኢቦላ ወረርሽኝ ሳቢያ 65 ሰዎች ለህልፈት መዳረጋቸውን የአፍሪካ በሽታ መከላከልና መቆጣጠሪያ ማዕከል አስታውቋል። ኢቱሪ በተባለው የሀገሪቱ ክፍል ወረርሽኙ መቀስቀሱን ማዕከሉ ገልጿል። በዚህ ሳቢያም ወደ 246 ሰዎች በወረርሽኙ መያዛቸውን ሲገልጹ 65 ሰዎች ደግሞ ለህልፈት ተዳርገዋል ተብለዋል። አብዛኞቹ ሟቾች ወርቅ በሚወጣባቸው መንግዋሉና ሩዋምፓራ በተሰኙ መለስተኛ ከተሞች የተገኙ መሆኑን የቢቢሲ ዘገባ አመላክቷል። አሁን ላይም ከኮንጎ፣ ሩዋንዳ፣ ደቡብ ሱዳንና ከሌሎች ዓለም አቀፍ አጋር አካላት ጋር በጉዳዩ ላይ ለመከር ነው ሲል ሪፖርቱ ገልጿል። በፈረንጆቹ 1976 የተገኘው ኢቦላ በሀገሪቱ ሲከሰት ያሁኑ ለ17ኛ ጊዜ መሆኑን ዘገባው አስታውሷል። ቫይረሱ በሰውነት ንክኪ እንዲሁም በተጎዳ ቆዳ በሚገባ የሰውነት ፈሳሽ ከሰው ወደ ሰው የሚተላለፍና አደገኛ ገዳይ መሆኑም ተነግሮለታል። እስካሁን ክትባት አልተገኘለትም በሚባለው በዚህ ቫይረስ የተያዘ ሰው የመሞት እድሉ 50 በመቶ መሆኑን የዓለም ጤና ድርጅት መረጃ አመላክቷል። አድማጭ ተመልካቾቻችን ለሰዓቱ የዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ።